ምንድነው? እኔ እኮ መብላት ስለማልፈልግ ነው አልመጣም ያልኩሽ። ደግሞ ላንቺ ላኩ። መብላት አትፈልግም? አዎ ሀይኔ አልበላም። እኔ ግን መብላት ፈልጋለሁ። አይዋ ለብላ በቃ እባክሽ አስቀናሽ። በጣም ነው ይጣፍጣል። እልህኛዋን ስለምታደርገው ነገር ደግሞ እንኳን በቅጦ ማታስበው መድኃኒት ናታን ደረጀ ስላደረገው ነገር እውነቱን አውቆ እንኳን እሱም ማገዝ ስላላቆመ ተናዳ የሚበላው ምግብ ላይ መርዝ ጨምራ ገድለው ከሀገር ለመውጣት ብታቀድም ነገሮች እሷ ባሰበችው መንገድ ሳይሄድ ቀርቶ ምግቡን እንድትሰጠው የላከቻት ውሃ አብራው መብላት ጀምራለች። ናታንና ውሃ ምግቡ ላይ ምንም አይነት ችግር ስላላገኙበትም በፍጥነት እያጣጣሙ መመገባቸውን ቀጥለዋል። መድኃኒት እንዳቀደችው ናታን ላይ ጉዳት ይደርስ ይሁን ሐሳብ እንዲሁም ማስተያየታችሁን ኮመንት ላይ ጻፉልን። ከዚህ ነገር አስቀድማ ስለ ነገሮች ከናታን ጋር ለመነጋገር ወደ መኝታ ክፍሉ የሄደችው መድኃኒት በሩን ሳታንኳኳ ወደ ውስጥ ትገባል። ሁኔታውንም ትመለከትና ምን ነው የደነገጥክ ትመስላል ብላ ስትለው ናታንም በአጭሩ እንዳልደነገጠ ይነግራታል። እሷም ትቀጥልና ለነገሩ እንዴት ትደነግጣለህ? እርቃኔን ቪዲዮ የቀረስከኝ እንደዚህ ልብስ ለብሼ እንዴት ልትፈራ ልትደነግጥ ትችላለህ? ስትለው ናታንም መድኃኒት በቃ በጣም ይቅርታ፣ አንዳንዴ ሁኔታዎች ያስገድዱሻል። እውነት ለመናገር እኔ ስለ ነገሩ ምንም የማውቀው ነገር የለም። ደግሞ እርቃንሽን ስላየሁሽ በጣም ይቅርታ ብሎ ሲላት እሷም ይቅርታ ነው ያልከው? ትሰማኛለህ? ቪዲዮውን አጥፋው፣ የዛኔ ይቅርታ አድርግልሃል ስትለው ናታንም አሁን እሱን ማድረግ እንደማይችልና ዝም ብላ ምንም ሳትናገር ቀጥ ብላ ወደ ሀገሯ ከተመለሰች ግን እንደሚያጠፋላት ይነግራታል። ተንኮለኛዋ መድኃኒትም ትቀጥልና እሺ ቆይ ለምንድነው ነገሩን ወደ ጥቅም የማንቀይረው? ልጥቀምህ አንተም ጥቀመኝ ብላ ስትለው ናታንም በምንድነው የምጠቅምሽ ብሎ ይጠይቃታል። እሷም ትቀጥልና እኔ ካንተ የምፈልገው ይህንን ቪዲዮዬን እንድታጠፋልኝ ብቻ ነው፣ ከዛ እኔ ደግሞ አግብቼ ወደ አሜሪካ ልውሰድህ ብላ ስትለው ናታንም አይ መድኃኒት በጣም አዝናለሁ፣ እኔ ወደ አሜሪካ የመሄድ ፍላጎትም ሐሳቡም የለኝ ብሎ ሲላት መድኃኒትም በንዴት ቆይ ግን ደረጃ አባትህ ነው እንዴ? ምን ነው ይህን ያህል ካልሞትኩለት አልክ ብላ ስትለው ናታንም እውነተኛ አባቴ አይደለም ግን ደግሞ በጣም ጥሩ ሰው ነው ብሎ ሲላት መድኃኒትም በፌዝ ጥሩ ሰው ነው ያልከው? ለዛ ነዋ ከሰራተኛ ልጅ የሚወልደው ብላ ስትለው ናታንም ቆይ ማን ነው ከሰራተኛ የወለደው ብሎ ሲጠይቃት እሷም ምን ነው አላውቅም ልትለኝ ባልሆነ ደረጀ የሰላም ልጅ አባት መሆኑን ጭራሽ ልትሸመጠጥ ነው እንዴ? ቆይ ታዲያ ምን አግኝታብኛለች ብሎ ነው ቪዲዮ ቅረጽልኝ አለ? ንገረኝ እንጂ ምን ይዘጋሃል ብላ ስትለው ናታንም በድንጋጤ እኔ ይህንን ማመን አልችልም፣ ይቅርታ የሰላም ልጅ አባት አባዬ ነው ብሎ በድጋሚ ሲጠይቃት እሷም ምን ነው አልነገረኝም ለማለት ነው? ቆይ አንተ ሲልከ ለምን ብላ አትጠይቅም እንዴ? ዝም ብለህ ነው እንዴ ተቀመጥከው? ይህንን የደረደርከው መጽሐፍ እንኳን አንዱን አንስታ አታነብ ብላ ስትሳለቅበት ናታንም ቆይ ግን እርግጠኛ ነሽ ብሎ በድጋሚ ጠይቃታል። እሷም ትቀጥልና አዎ በደንብ ዲኤንኤ አስመርምሬ ነው ህፃኑ ልጅ የደረጀ መሆኑን ያወቅኩት፣ እሱም ይህንን ያውቃል። ቆይ ግን አንተ የእውነት ይህንን ነገር አታውቅም ነበር ብላ ስትጠይቀው ናታንም የእውነት አላውቅም፣ እኔ አላምንም አባዬ በድጋሚ ከሰላም ልጅ በፍጹም ሊሆን አይችልም። ይሄ ነገር እውነት ከሆነ እማዬ በጣም ተበድላለች፣ በጭራሽ ሊሆን አይገባም ብሎ ሲል መድኃኒትም አየህ አሁን ገና በትክክል አስብክ። ስለዚህ አሁን እውነታውን ካወቅ ለምን እንደዚህ እንደማድረግ ይገባሃል። አሁን ለማርታ መናገር አለብኝ፣ የፈለኩትን እንዳደርግ ቪዲዮውን አጥፋልኝ ብላ ስትጠይቀው ናታንም ይሄ ሊሆን አይችልም፣ ይሄ ማለት ወንጀልም ኃጢአትም፣ አሁን ብቻዬን ነው መሆን የምፈልገው፣ ክፍሌን ለቀሽ ውጪልኝ ብሎ ሲላት መድኃኒትም እሺ ቪዲዮውን አጥፋልኛ ብላ በድጋሚ ተጠይቀዋለች። ናታንም አላጠፋልሽ አሁን ከፊቴ ዞር በይልኝ ብሎ ሲላት እሷም እንደዚህ እንደተጫወታችሁ ምንም አትቀሩ እሰራላችኋለሁ ብላ ፎክራበት ጥላው ትወጣለች። በነጋታውም ጠዋት በጊዜ ናታን ወደ ደረጀ ቢሮ ይሄድና አጠገቡ ተቀምጠው ማውራት ይጀምራል። ደረጀም ይቀጥልና ምን ነው በጠዋት ፈለክ በሰላም ነው ብሎ ሲጠይቀው ናታንም በትኩረትና ጥላቻ በተሞላበት ድብልቅ ስሜት መመልከት ይጀምራል። ደረጀም ይቀጥልና እንዴት ነው እያየኸኝ ያለኸው ናታን ምን ሆነሃል? ቆይ የአቢጌል
የአቢጌልን ፍቅረኛ አየኸው እንዴ? እኔ ምንም አላማረኝም ብሎ ሲለው ናታንም የሱን ጥያቄ ችላ ብሎ ቀጥታ ወደ ጉዳዩ ይገባል። ሰላም የወለደችው አዲሱ ልጅ አባት አንተ ነህ ብሎ ሲጠይቀው ደረጀም ደንግጦ ለጥያቄው መልስ አጥቶ አፍጥጦ ሲቀር ናታንም ይቀጥልና መድኃኒት ያለችው ነገር ትክክል ነው አባዬ አባቱ አንተ ነህ ብሎ በድጋሚ ሲጠይቀው ደረጀም ቆይ አባቱ እሱ ነው ብላ ነገረችህ እንዴ ብሎ ይጠይቀዋል። ናታንም ይቀጥልና ለዚህ ነው ቪዲዮ ቅረጽ ብለ ያዘዝከኝ አባዬ ከሰላምስ ጋር በድጋሚ መውለድ አይከብድም ብሎ ሲጠይቀው ደረጀም እንዴት መሰለ ናታን ታሪኩ በጣም ብዙ ነው አሁን ባለችኝ ጊዜ አስረድቼ ልትረዳኝ አትችልም ፈልጌው እኮ አይደለም ናታን ብሎ ሲለው እሱም ይቀጥልና አባዬ በፍጹም ይሄንን ነገር ካንተ አልጠበቅኩም ሰላምም አንተም እማዬን በድላችኋት መድኃኒት እኮ ልክ ነበረች አባዬ አንድ ጊዜ ስህተት ሊሆን ይችላል ሁለተኛ ግን በጣም ከባድ እማዬ ይሄንን ነገር ስታውቅ ሰው የምትሆን አይመስለኝም በጣም አዝናለሁ እኔ እንዳንተ ሁሉ እማዬንም በጣም ወዳታለሁ በጣም አከብራታለሁ ግን ይሄ በጣም ትልቅ ግፍ ነው እማዬ በጣም ተበድላለች መድኃኒት ትክክል ነው ብሎ ሲለው ደረጀም አንገቱን ደፍቶ ናታን አንተም ፈረድክብኝ ብሎ ሲለው ናታንም አባዬ እኔ በማንም ላይ አልፈረድኩም ሳታውቅ ሊሆን ይችላል ተገደህም ሊሆን ይችላል ግን በቃ አንተ የሰላም አዲሱ ልጅ አባት ከሆንክ ነገሮች በጣም ከባድ ነው በጣም ከባድ ብሎ ተነስቶ ቢሮውን ለቆ ይወጣል። ወደ ቤትም ተመልሶ ዳጣንና አቢጌልን ያገኛቸውና ተቀምጠው ማውራት ይጀምራሉ። እሱም ይቀጥልና ኤቢ ግን እርግጠኛ ነሽ ሰውየውን ታገቢዋለሽ ብሎ ሲጠይቃት እሷም አዎ ምን ነው ምን ሆነ ነው ብላ ስትጠይቀው እሱም አረ ምንም አልሆንኩም ግን ያው እኔ አላውቀውም ብዬ ነው ብሎ ሲላት እሷም አንተ አላወቅከውም ማለት እኔ አላውቀውም ማለት አይደለም እኮ ብላ ትመልስለታል። እሱም በግራ መጋባትና በጭንቀት ስሜት ውስጥ ሆኖ ተነስቶ ጥሏቸው ይወጣል። ዳጣም ትከተለውና ውጪ ግቢያቸው ውስጥ ተቀምጠው ማውራት ይጀምራሉ። እሷም ትቀጥልና አንተ ልጅ ግን ምን ሆነሃል ደህና ነህ ብላ ስትጠይቀው እሱም ደህና ነኝ ዳጣ አታስብ ብሎ ይመልስላታል። እሷም ትቀጥልና ደህና ነኝ ትላለህ እንዴ ናታን አይደለም ያስታውቃል ቆይ አንተ አቢጌል ፍቅረኛዋን ስላስተዋወቀች ደበረህ እንዴ ለዛ ነው እንደዚህ ሆንከው ብላ ስትለው እሱም ምን ማለት ነው ብሎ አፍጦ ይመለከታታል። እሷም በድንጋጤ እሺ በቃ ይቅርታ ግን በቃ ናታን የለህም እኮ ቆይ ምንድነው የተፈጠረው ችግር አለ እንዴ ናታን ብላ ተጠይቀዋለች። እሱም ይቀጥልና የእውነት አሁን በውስጤ ምን እንዳለ ልንገርሽ ዳጣ በቃ መሄድ እፈልጋለሁ ቤተሰቦቼ ጋር ወደ አባቴ ቤት ብሎ ሲላት እሷም እንዴ ቆይ ለምን ብላ ተጠይቀዋለች። እሱም ይቀጥልና አንዳንዴ ነገሮችን አለማወቅ ጥሩ ነው አባዬ የማይሆንና የማይወጣው ችግር ውስጥ ነው ያለ ብሎ ሲላት ዳጣም እንዴ ቆይ እዚህ ቤት ውስጥ ከኔ ውጪ ሌላ ችግር አለ እንዴ ብላ ተጠይቀዋለች። እሱም ይቀጥልና አዎ መስተካከል ለራሱ የሚችል አይመስልም እኔ በቃ ተስፋ ቆርጫለሁ ብሎ ሲላት ዳጣም እንዴ ቆይ ናታን ካልነገርከኝ ለምንድን ነው ተስፋ ቆረጥኩ የምትለኝ ብላ ስትጠይቀው እሱም ሰላም እዚህ ቤት ለምን መምጣት እንደፈለገች አሁን ገብቶኛል ሁሉንም ነገር ተይው ዳጣ ግን እማዬ ከልቤ ነው ያሳዘነች በቃ አሁን ወደ መኝታ ክፍሌ ገብቼ መተኛ ትፈልጋል ይላትና ተነስተው ወደ የመኝታ ክፍላቸው ይሄዳሉ። ናታን ክፍሉ ገብቶ መኝታ ክፍሉም ተቀምጦ ባለበት ደረጀ ይመጣና ናታን ተቀይመኸኛል አይደለ አየህ ናታን እኔ እንደዚህ የተዋረድኩ ሰው ነኝ ጊዜ ነው ያዋረድ ጊዜ ዝቅ ያደረገኝ ሰው ነኝ ብሎ ሲለው ናታንም ኧረ አባዬ እኔ ያልተቀየምኩ በምን አቅሜ ነው እኔ አንተንም መቀየም ብሎ ሲለው ደረጀም እንደዚህ እያልክ አባትነቴን አታሽሽ ባልወልድህም እኮ ልጄ ነኝ ሰውን ሰው ያደረገው ልብሱ አይደል አየህ እኔ እንዴት እንደቀለልኩብህ አስተውለኸዋል እንዴት እንዳነስኩብህ ብሎ ሲለው ናታንም እኔ እንደዛ አላሰብኩም አባዬ ግን በጣም ይቅርታ ይሄንን ስለምልህ እማዬ በጣም እየተበደለች ነው ያለችው ብሎ ሲለው ደረጀም ይኸውልህ ናታን እኔ በህይወቴ አንድ ጊዜ ብቻ ነው ስህተት የሰራው መቼም ወንድ ልጅ ትረዳኛል አንድ ጊዜ ብቻ ነው የተሳሳትኩ እሱንም በሰመመን ውስጥ ሆኜ ሰላም ግን ጊዜ ጠብቃ ተበቀለች ልጄን ጠላሃል ብላ በሰከርኩበት ጠብቃ በድጋሚ አብራኝ ተኛች ዳጣን ጠላሃል ብላ በሰከርኩበት የሷን ምትክ ለማግኘት አብራኝ ተኛች እኔ እንደዚህ ስልህ ልብህ ምናልባት ትንሽ መለስ ሊልልኝ ይችላል ነገር ግን ማርታ ምንም ብላት እንዴትም አድርጌ ባስረዳት ልታምነኝ አትችልም ማንም ሰው በሷ ቦታ ላይ ቢሆን ሊያምነኝ አይችልም ብሎ ሲለው ናታንም አዎ አባዬ ግን በጣም አዝናል መውጣትና ማስተባበል ማትችልበት ችግር ውስጥ ነው ያለው ብሎ ሲለው ደረጀም አንገቱን ደፍቶ እሱ አይደል እንዴ እረፍት ነስቶኝ ህመሜን ያባሰው ናታን በቃ እንግዲህ ፈጣሪ እንደ ፍቃዱ ያድርገኝ ምንም አማራጭ የለም ይለውና ክፍሉን ለቆ ይወጣል። ከዚህም በኋላ ነው መድኃኒት ውሃን ጠርታ የመረዘችውን ምግብ ለናታን እንድታደርስላት የላከቻት። ውሃና ናታንም ምግቡን አብረው መመገብ ጀምረዋል። በቀጣይ ምን የሚፈጠር ይመስላል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።